ቀደም ንስሐ የምንገባው ወደ አላህ ብቻና ብቻ ነው። ወደ ፍጡራን ንስሐ አንገባም። ራሱ በቁርአንም በሐዲስም ላይ መጣው እንደዛ ነው። ወደ አላህ ነው በንስሐ የምንመለሰው። በሱረት ተህሪም ምዕራፍ 66 ቁጥር 8 ላይ እናንተ ያመናችሁ ሆይ ንጹህ የሆነ ጸጸትን በመጸጸት ወደ አላህ ተመለሱ ነው የሚለው። ስለዚህ ንስሐ የምንገባው ወደ አላህ ነው። አላህም ባሮቼ እኔ ይቅር ባይ መሐሪው እኔ ብቻ መሆኔን ነገራቸው ነው የሚለው። 99 ላይም እንደዛ ነው። አላህ ይቅርታን ጠይቁ አላህ እጅግ ይቅር ባይና መሐሪና አዛኝ ነው ብሎ ነው የተቀመጠው። ስለዚህ ኃጢአትን ይቅር የሚል አላህ ነው። በንጹህ ልብ ወደ አላህ ለቀረበ ሰው ጀነት ቅርብ ናት ተብሎ ነው የተባለው። አላህ በሱረቱ ሩም ምዕራፍ 30 ቁጥር 31 ላይ ወደ እርሱ ተመላሾች ሆናችሁ የአላህን ሃይማኖት ያዙ ይላል። ወደ አላህ መመለስ ሁላችንም በንስሐ መመለስ አለብን ማለት ነው። ሱረቱ ዙመር ምዕራፍ 39 ቁጥር 53 ላይም እንደዛ ነው። በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶቹን በሙሉ ይምራልና የትኛውም ወንጀል ቢኖር ይምራልና። ስለዚህ ወደ አላህ ሁላችሁም በንስሐ ተመለሱ እያለ ይናገራል ማለት ነው እዛው ላይ ማለት ነውና 3954 ቅጣቱ ወደ እናንተ ከመምጣቱ በፊት ከዛ እናንተ የማትረዱ ከመሆናችሁ በፊት በንስሐ ተመለሱ እያለ አምላካችን አላህ ይናገራል ማለት ነው። ኃጢአትን ለሰዎች መናዘዝ ይሄን ሰርቻለሁ ይቅራስ ብሉኝ ምናምን ብሎ ካህንን ቄስን ሄዶ ምናምን ነገር መጠየቅ በኢስላም የተከለከለ ነው። ከዛ አንፃር ነው የሚታየው። ይሄን ይመስላል። በእነሱ ያለው ትምህርት ግን ያው ሰዎችን ሄደው ኃጢአታችሁን እርስ በርሳችሁ ተናዘዙ የሚል ጥቅስ አለ ብሎ ያዕቆብ ምዕራፍ 5 ቁጥር 15 ላይ ኃጢአታችሁን እርስ በርሳችሁ ተናዘዙ የሚል ነገር ስላለ ከዛ አንፃር ነው ኃጢአትን ለካህን እንትን የምንለው ይላሉ። ያዕቆብ ምዕራፍ 5 ቁጥር 14 ላይ ከእናንተ ማንም የታመመ ቢኖር የቤተክርስቲያን ሽማግሌ ግዙ ቄስ ነው የሚለው በአማርኛ ሽማግሌ፣ በአረብኛው ሸህ ይለዋል። ወደ እርሱ ይጥራ በጌታ ስም እርሱ ዘይት ቀብተው ይጸልዩለት ይላል። ኃጢአት ሰርቶ እንደሆነ ይሰረይታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። አየህ፣ እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ዘሌዋውያን 5:17 ላይ ማናቸውም ሰው ኃጢአት ቢሰራ ያህዌ አትስሩ ካላቸው ትእዛዝ አንዲቱ ቢተላለፍ ባያውቅ ያ ሰው በደለኛ ነው፣ ኃጢአቱን ይሸከማል። ዘኍልቍ 5:6 ላይ ለእስራኤል ልጆች ንገራቸው ወንድ ወይም ሴትም የአምላክን ትእዛዝ ሲተላለፍ ዘንድ የሚሰራው ኃጢአት ቢሰራ በዛ ላይ በደል ቢሆንም በሰራው ኃጢአት ይናዘዝ ነው የሚለው። መናዘዝ ያለበት ለአምላክ ነው መሆን ያለበት። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአትን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን ምሕረትን ያገኛል ይላል። ስለዚህ ሕዝቅኤል 18:21 ላይም ኃጢአትን ካደረጋት ሁሉ ቢመለስ ትእዛዝ የሚጠብቅ በሕይወት ይኖራል እንጂ አይሞትም እያለ ይናገራል። ስለዚህ ንስሐ የሚባል ነገር ያስፈልጋል እንዲናገራ። ግን ለህዝብ ለሰዎች መናዘዝ የሚባል ነገር በእነሱ ትምህርት አለ ማለት ነው። መነሻቸው ምንድነው? የያዕቆብ ምዕራፍ 5 ቁጥር 14 እስከ 16 ያለው ጥቅስ ነው። ይሄን ይመስላል ባጭሩ። እሺ ሹክራን፣ አመሰግናለሁ። እሺ ሌላ ጥያቄ ያለው ሰው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሚር ሰልማን አይ ቲንክ ይቀድመኛል። ሚዩት አንስተህ ነበር፣ መቀጠል ትችላለህ። ኦኬ ማውራት ከፈለገ ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ነበረኝ ኡስታዝ። ይችላል ጠይቅ። አሁን ጥያቄ ክርስቲያን ወገኖቻችን አንዳንዴ ቁርአን ሌላ ኦሪቶችን ተውራቶችን እንደዚህ ያካትት አይደለም፣ የኛ የተካተተ ነው። እንደዚህ አይነት ነገራቶች ሁሉ አሉ። ኦሪት አለ፣ ዘቡር ሁሉም አለ፣ እናንተ ያዘ አይደለም እያሉ አንዳንዴ ያወራሉ። እነሱ ደግሞ ያው እንጂል በማለቱ ነው እነሱ የሚያምኑት ማለት ነው። እንጂል ነው በእናንተ ቁርአን እንጂል ይላል እንጂ እንጂል የሚባለው ነገር የለም ነው የሚሉት። አሁን እንጂል ከተባለ ያው ነብዩላህ ኢሳ አለይሂ ሰላም ለእሳቸው የተሰጣ ነው ብለን ነው የምናምነው እኛ። ይሄ በመጽሐፍ ቅዱስ ውስጥ ደግሞ ያው የማቴዎስ የሉቃስ የማርቆስ የሚባለው ነገር እንጂ የኢሳ የሚባለው ነገር የለም። ይሄ ሉቃስ የሚባለው ማቴዎስ የሚባለው ማርቆስ የሚባለው መቼ እንደመጣ ከየት እንደመጣ ማብራሪያ ሊሰጡን ይችላላችሁ? አሁን የተለያየ ጥያቄ ነው የጠየቀው። የመጀመሪያው ምንድነው ቁርአን ሚት አድርጋል የሚለው ነገር አለ። ቁርአን ላይ ተውራት፣ ኢንጂል ምናምን የሚባሉ መጽሐፍቶች የሉም።
ግን ባይብል ላይ የኛ መጽሐፍ ላይ ግን ኦሪት የሚባልና ወንጌል የሚባሉ መጽሐፍቶች አሉ። ያ ለምን ሆነ ነው? ሲጀመር የነሱ መጽሐፍ አንድ መጽሐፍ አይደለም፣ 66 መጽሐፍ ነው የያዙት። የኛ መጽሐፍ ቁርአን አንድ መጽሐፍ ነው። ቁርአን ተውራትና ኢንጂል ነው ብለን አናምንም። ቁርአን ነው ራሱ ማለት ነው። አሁን ይሄንን ጥያቄ ታዞርና ራዕይ ዮሐንስ የሚባል መጽሐፍ አለ፣ የመጨረሻው መጽሐፍ። እዛ ራዕይ ዮሐንስ ውስጥ ተውራትና ኢንጂል ወይም ደግሞ ወንጌልና ኦሪት ያካትታል ወይስ አያካትትም ብለህ ጠይቃቸው። አያካትትም። ብሉይ ኪዳን ላይ ባሉ መጽሐፍቶች 39 መጽሐፍት ውስጥ ወንጌል የሚባል መጽሐፍ አለ ወይ? ለምን አልተካተተም? ወይ ውስጡ የለም። የማይሆን ነገር ነውና 66 መጽሐፍ ብሉይ ኪዳን 39 አዲስ ኪዳን 27 መጽሐፍቶች ውስጥ ባሉት መጽሐፍቶች ውስጥ የተለያየ መጽሐፍቶችን ስለያዙ ነው። ስለዚህ ቁርአን ነው። ቁርአን ውስጥ ተውራት፣ ኢንጂል፣ ዘቡር የሚባሉ መጽሐፍቶችን ያወሳል እንጂ ተውራት፣ ኢንጂል፣ ዘቡር የሚባሉ መጽሐፎች ቁርአን ውስጥ ተካተዋል የሚል ትምህርት የለንም። ራሱ እንደዛ ከሆነ አንደኛው መጽሐፍ ውስጥ ለምን አይካተትም? እና ጥያቄው ራሱ ሎጂካል አይደለም እንደዛ ካሉ ማለት ነው። ሁለተኛ ነገር ደግሞ ምንድነው ወንጌል የሚባል ነገር ወይም ኢንጂል የሚለው የአረብኛ ቃል ወይም ደግሞ አንገሎስ የሚለው የአራማይስጥ ቃል ወንጌል የሚለው የግዕዝ ቃል የምስራች ማለት ነው። አላህ በቁርአን ውስጥ እየነገረን ያለው ወንጌል እያለ ወይም ኢንጂል እየነገረን ያለው ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠውን ነው። ያንን የቱ ጋር ታገኛለህ? ሱረቱ ማይዳ ምዕራፍ 5 ቁጥር 46 እና ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ ታገኛለህ። ለኢሳ ኢንጂልን ሰጠነው ነው የሚለው። ለኢሳ የተሰጠውን ነው፣ ከአላህ ዘንድ የወረደውን ነው አላህ በቁርአን ውስጥ እውቅና እየሰጠ ያለው እንጂ የማቴዎስ የማርቆስ የምናምን የሚባሉ ነገሮች አይደሉም። ወደ ባይብልም ስትሄድ ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ አለ። አሃ ለኢየሱስ የተሰጠው ቃል አለ። አዎ ምንድነው ያ ነገር? ዮሐንስ ወንጌል ምዕራፍ 17 ቁጥር 18 ቁጥር 14 ላይ ምዕራፍ 17 ቁጥር 14 ላይ ቃልህን ሰጠዋቸዋል፣ ዩር ወርድ ያንተን ቃል። ስለዚህ ያ ወንጌል ለኢሳ የተሰጠው ወንጌል የአምላክ ንግግር ነው። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ኢየሱስ የአምላክን ወንጌል እየሰበከ መጣል። ከዛ ምን አለ? በወንጌል እመኑ አለ። በወንጌል እመኑ ኢየሱስ ሲል ማቴዎስ አልነበረም፣ አልጻፈም። ማርቆስ ወንጌል የሚባል አልነበረም። ሉቃስ የሚባል ዮሐንስ ወንጌል የሚባል አልነበረም። በወንጌል እመኑ ያለው ከእሱ የተሰጠውን ነው። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና። ወንጌልን እሰብክ ዘንድ ለድሆች ወንጌልን እሰብክ ዘንድ። ስለዚህ የሚሰብከው ወንጌል አለ ራሱ ቀብቶኛ። ኢየሱስ የተቀባበት ምክንያት መሲህ የሆነበት ምክንያት ለሁለት ምክንያት ነው። አንደኛ ለድሆች ወንጌልን እንዲሰብክ ነው። ሁለተኛ ደግሞ ዕብራውያን ምዕራፍ 1 ቁጥር 9 ላይ ጽድቅን ወደድክ አመፃን ጠላህ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባል። የደስታ ዘይት የተባለው መንፈስ ቅዱስ ነው። የተቀባበት ምክንያት በሁለት ምክንያት ነው። መሲህ የሆነበት ምክንያት ማለት ነው፣ እንደ ባይብሉ ማለት ነው። አሁን ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ቁጥር 51 ላይ አብ እንደነገረኝ እንዲሁ እናገራለሁ አለ። ስለዚህ ዮሐንስ ወንጌል 14:10 ላይ እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለምና አለ። ከዚህ የምንረዳው ነገር ምንድነው? ለኢየሱስ የተሰጠ ወንጌል አለ። ኢየሱስ ካረገ በኋላ ግን የተጻፉት ነገሮች ወንጌልና የሰው ንግግር ታሪክ አብረው ተጨምረው የተበረዘ ነው። ኢየሱስ ካረገ በኋላ የተጻፉት ማለት ነው። ለምሳሌ ሉቃስ የሚባለውን አንዳንድ ብትመለከተው ቴዎፍሎስ የሚባል ጓደኛው የላከለት ደብዳቤ ነው። የከበርከ ሁሉም በየተራ ታሪክ ሲያዘጋጁ አየውና ታሪክን አዘጋጀው ይላል። ይሄ ምንድነው? ወንጌል ነው አይደለም? ወንጌል ከአንዱ አምላክ ለኢየሱስ የተሰጠው የተላከለት ነው፣ የተሰጠው ነው ወንጌል ማለት። ወንጌል እመኑ ሲል ሉቃስ ለቴዎፍሎስ ደብዳቤውን አልጻፈም። ስለዚህ ወንጌል የሚባለው ነገር ከአንድ አምላክ የመጣው
ሪሳላ መልእክት ነው ማለት ነው። ይህን ይመስላል። ግልጽ ነው ሰልማን? ግልጽ ነው። ሽክራን አሚር መቀጠል ትችላለህ። እሺ አይ ዶንት ኖ ይህን ጥያቄ መጠየቅ ካለብኝ ግን ጀስት ከማታ ጀምሮ እያሰብኩበት ስለነበረ ነውና እንደ ሃይማኖት ኦርቶዶክስ ቤተክርስቲያን ማለት ነው ጥሩ አስተምህሮትን ወይም ደግሞ ስፔሻሊ ስለ እስልምና ጥሩ አስተምህሮትን ለምእመኗ ታስተምራለች የሚል እምነት የለኝም። በቃ የመጨረሻ ላይ የደረስኩበት ድምዳሜ ይሄ ነው። በመጽሐፍት ደረጃ ታትሞ ያለ ነገር ስለሆነ ማለት ነውና አንተ የዛኔ ኦርቶዶክስ በነበርክበት ጊዜ እንደዚህ አይነት ነገር ትማሩ ነበር ወይስ ታውቁ ነበር ወይ የሚለውን ነገር ለማወቅ ፈልጌ ነው። ብዙ ነገር አየሁኝ ከማታ ጀምሮ የሆነ ሰዎችም ልከውልኝ በጣም ስለ እስልምና ጥሩ ነገር አታስተምርም፣ ምንም ፈጽሞ ጥሩ የሚባል ነገር የሌለው ጥላቻ ብቻ ነው ያየሁትና ይህንን ነገር ማወቅ ፈልጌ ነው ኡስታዝ። ምንም እኮ ሀገር ያወቀው ፀሐይ የሞቀው ጉዳይ እኮ ነው። ምንም ማብራሪያ አያስፈልገውም። ጥላቻዎቻቸው በአፎቻቸው ተገለጠ፣ በልባቸው የሚሰውሩት ነገር ደግሞ ከፋ ነው የሚለው ቁርአኑ አይደል? እንዴ ቁርአን ላይ አለ አንደኛ ነገር፣ ሁለተኛ ነገር ደግሞ አለ እንደዛ አለ ራሱ ማለት መሐመድ መንገድ ላይ ወተት ቀብሮ ታምር ላሳያችሁ ብሎ በምንድነው በሜንጦ ማለት ነው ወቅቶ ያንን ነገር ወቅቶ ከዛ በኋላ ወተት አፈለኩላችሁ ሊል ሲል ውሻ መታ ያንን እንትኑን የምንድነው የወተት ከረጢቱን አወጣችበትና አጋለጠችው። ከዛ ጊዜ ጀምሮ ውሻ በእስልምና የተረገመ ነው ብለው እኮ የሚያስተምሩ ሰዎች ናቸው እነዚህ ሰዎች። ውሻ ነጃሳ የተባለበት ምክንያት ነብዩ መሐመድን ስላጋለጠች ነው ውሻ፣ ከዛ አንፃር ነው ብሎ የሚያስተምሩ ናቸው። ይሄ ፈጠራ ማለት ነው። ቤተክርስቲያን ውስጥ እንደዛ ተነግሮ ነው የተነገረ ራሱ ማለት ነው። እንደገና ደግሞ ጫት፣ ሲጋራ፣ ትንባሆ ምናምን የሚባሉ ነገሮች ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ እንትን ያሉ ናቸው እና የመሐመድ ቀለብ ነበሩ ተብሎ ነው የሚያስተምሩት። የመሐመድ ቀለቦች ናቸው። መሐመድ የሚበላው የነበረው ነው። ግን ኢየሱስ ክርስቶስ በሞተበት ሰዓት ላይ ሁሉም አታክልቶች ሲደርቁ ትንባሆ፣ ሲጋራ እና ጫት የሚባሉት እንትን አልበቀሉም አሉ። ምንድነው አልተወለጉም። ስለዚህ ትንባሆ፣ ጫትና ሲጋራ ምናምን የሚባሉ ነገሮች በአጠቃላይና ቡና ራሱ ሳይቀር የመሐመድ እንትኖች ናቸው፣ ምግቦች ነበሩ ተብሎ ነው የሚነገረን የነበረው ማለት ነውና በዚህ ደረጃ ጥላቻ እንትን ያለ ነገር ነው። ምንም አገር ያወቀው ፀሐይ ሞቀው ነው። ለዛ እኮ ነው ያ ጥላቻ ሲመጡና ሌላ ነገር ሲያዩ የረሱል ሰለላሁ ዐለይሂ ወሰለም ስብዕና የእሳቸውን የአኽላቅና አደብ ነገር ሲያዩት ብዙ ሰዎች ታሪካቸውን ሲሰሙ እየተማረኩ ነው። ሊበራል ከሆኑ ስኮላሮች ነው አሁን መረጃዎች እየተገኙ ያሉት ማለት ነው። እንኳን አይደለም እንትን ያላጠና ሰው ማለት ነው። እስቲ ዝም ብላችሁ አንዳንዴ ስለ ረሱል ሰለላሁ ዐለይሂ ወሰለም ታሪክ ንገሯቸው ወይም ደግሞ መጽሐፍ ስጧቸው። ከዛ በጣም እየተገረሙ ይመጣሉ ራሳቸው ማለት ነው። ማለት እንደዚህ ተጽዕኖ እንዴት ነው ለ1400 ዓመት ፌስቡክ የሌላቸው ቲክቶክ የሌላቸው ግን ስቲል ነው አሁን ላይ ስንት ሺህ ተከታይ ያላቸው በዓለም ዙሪያ ብለን ስንል ወደ 2 ቢሊዮን አካባቢ ላይ ያላቸው 14 ትውልድ ደግሞ ያለፈውን የተከተላቸውን አስበው። አንድ በረሃ ላይ ግመል ገፊ የነበረ ሰው ማንበብ መጻፍ የማይችል ሰው የሰማይና የምድር ዕውቀቱ ያለው ካላወረደው በስተቀር ይሄ እንደዚህ አይነት ቁርአን እንዴት ሊመጣ ይችላል? ስነ ምግባርና ግብረ ገብ የነበረበት ያለበት ማህበረሰብ ዓለምን እንደዚህ እንትን የሚል እንዴት ነው ፈጣሪ ዝም ብሎ ውስጥ የሚመለከተው? የውሸት ቢሆን ኖሮ ማለት ነው ለ1400 ዓመት እንደዚህ እያበበ የምታየው ነገር ማለት ነው። መልካም ፍሬ የማያፈራ ዛፍ ይቆረጣል ነው የሚለው ዮሐንስ ወንጌል ምዕራፍ 7 ላይ። ስለዚህ ከፍሬ ታውቃላችሁ ነው የሚለው። ስለዚህ ዛፉ ሳይቆረጥ ፍሬው አፍርቶ ለዚህ መብቃቱ ራሱ ትልቅ ነገር ነው። ይሄ ነገር ማንም ያላየውን ነገር ነው የምናየው ማለት ነው፣ እያየን ያለ ነው ማለት ነው። ሱረቱ ፉርቃን ምዕራፍ 25 ቁጥር 6 ላይ ምንድነው የሚለው? በሰማይና በምድር ያለው ምስጢር የሚያውቀው አወረደው በላቸው ይላል።
ያ ነው ራሱ ተራሮች ደመናት እንደ ተራራ የተጋገረ ሆነ ታያለ ይላል። ለምሳሌ እኔ አሁን በረሱል ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ላይ እነዚህ የሚያስብ የለም። ግን አሁን ከአይሮፕላን በላይ ሆነን ተራሮች እንደ ምንድነው ደመናት እንደ ጋራዎች የተሰለፉ ሆነው አየንኛ ባይናችን። ማለት እንዴት ነው ላይ ወተው ነበር ረሱል ሰለላሁ ዐለይሂ ወሰለም ያኔ ከአተም በታች ያሉ ፍጥረቶችን ብሎ አላህ ምንድነው የሚለው ከቅንጣት ታክል ዘር በታች ያሉትን ከአተም በታች ያሉትን በግልጹ መጽሐፍ ላይ የተጻፈ ነው ይላል። ከዛም ያነሰም የተለቀም ቢሆን አለ ቅንጣት ብሎ ነው የሚያስቀምጠው። አተም ብሎ ነው። አተም ማለት ኢንዲቪዚብል ነው የማይከፈል ነው። ነገር ግን ከአተም በታች ያሉትም የተመዘገቡ ናቸው አለ። ከአተም በታች ያሉትን እንዴት አድርገው ነው ረሱል ሰለላሁ ዐለይሂ ወሰለም ኤሌክትሮን፣ ፕሮቶን፣ ኒውትሮን የሚባሉትን አይተው ከአተም በታች ነው ብሎ ሊነግሩን የሚችሉት? የሰማይና የምድር ጌታ ሚስጥርን በሰማይና በምድር ያለው ሚስጥር የሚያውቀው አምላክ አወረደው የሚለው ነገር ካልሆነ በስተቀር ከአተም በታች ያሉትን በጥብቁ ሰሌዳ ላይ የተመዘገቡ ናቸው አላህ ያውቃቸዋል እያለን የሚለውና ከአተም በታች ራሱ ፍጥረት መኖራቸውን አሁን ነው ሳይንስ እየተረዳ ያለው። ኤሌክትሮን፣ ፕሮቶን፣ ኒውትሮን የሚባሉት እንትን ነው። አተም ማለት እኮ ራሱ ኢንዲቪዚብል ማለት የማይከፈል ነው። በቃ ያቆመ እዛ ጋር ነው። ከፍጥረት አነስተኛ ፍጥረት የሚባለው አተም ነበረ። ከአተም በታች ምንም ነገር የለም ተብሎ ነው የሚታመነው። ቁርአን ግን ከአተም በታች ያሉ ፍጥረታት በጥብቁ ሰሌዳ ላይ የተመዘገቡ ናቸው ይላል። እና ይሄ ነገር ረጋ ብለው ጊዜ ሰጥተው ካጠኑት እንደዛ ነው። ለዛ ነው ተረጋግተው የማያወሩት። ጋል የሚሉት ለዛ ነው ራሱ ማለት ነው። አሁን ዘራ ያዕቆብ የምትሉት አሁን እዚህ ጋር ሲጽፍ የነበረው ባለፈው መጥተው አይታችኋል። ራሱ ጥያቄ ጠየቀ፣ ልክ ሲመለስለት መጋል ጀመረ ራሱ ማለት ነው። ጋል ካላላችሁ በስነ ስርዓት በአግባብ በእውቀት ከመጣችሁ ሹርነኝ ጊዜ ይፈጃል እንጂ ኢንሻአላህ ትሰልማላችሁ ማለት ነውና ጊዜ ስጡት። እውቀት ጥሩ ነገር ነው፣ ምንም አይጠላም ራሱ ማለት ነው። ብዙ ሰዎች ስነ ምግባርና ግብረ ገብ ኖሯቸው እኛ ቤት እየመጡ እየተማሩ እንትን እያሉ ነው። አሁን ያልፋል ራሱ የሆነ ሰዓት ላይ ዋንስ ከኛ ጋር ይግባባም ነበር። እየቆየ ሲገባው ነገሩ የኛ አካሄድ ሲገባው ይህ ዝም ብሎ የመሸነፍ ነገር እንዳልሆነ ሲገባው ምን እያደረገ መጣ? ራሱን እየቀየረ መጣ ማለት ነው። አሁን ማለት ነው በቃ ልዩነታችን ይሄ ነው፣ አንድ የሚያደርገን ነገር ይሄ ነው ምናምን ማለት ጀመረ ማለት ነው። እና አሁን ያልፋል ሰላም ይበለን። ያልፋል ሰላም ብያለሁ። እንዴት ነህ? እንደምን ናችሁ? ሰላም ናችሁ? ሰላም ነው ሁሉ ነገር እግዚአብሔር ይመስገን። አሁን ኢላማችን ገብተዋል አይደለ? እኛ እዚህ የተቀመጥንበት። አዎ ይሄ ነው ታውቃለህ። ከዚህ በፊትም ብዙ ጊዜ ተናግሬ ነበር። ለምሳሌ የሚያመሳስለን ነገሮች ላይ ብዙ ባንለያይ ማለት እውነታ የሆነ ነገር ላይ ብናወራ ተረዳይ እንደነገሩ ነው። ለምሳሌ አንዳንዴ የማይሆን ቃል ያንን ሰው ስትናገረው ያም ሰው ደግሞ ይናገርሃል። ነገር ግን በብዛት ትክክለኛ እውነት የሆነ ነገር ላይ ብናወራ ጥሩ ነው እና ከሚያለያየን የሚያግባባን ይበልጣል ነው። ትክክል ነው ወንድሜ። አዎ ስለዚህ ሌላው ደግሞ ትናንትና አሁን ማለት ነው ስለ ጽዮን ታቦት ሲወራ ነበር አይደለ? እዛ ላይ ሲያስረዳችሁ የነበረ ልጅ አለ። እዚህ ጋር ደግሞ አትሸወዱ። ለምሳሌ ሄብራይስጥ ስላወራ ስለ ታና ስለ ዙሃር ስላወራ አንድ ሰው አይሁድ ነው ብላችሁ አትመኑት። የትኛው ነው ያልፋል? ኦሜጋ የሚባለው ነው? አዎ ኦሜጋ በዕብራይስጥ የት ይችላልና ነው። ኖ ለምን መሰለ ሰዎች የሚሸወዱ ለዛ ነው። ለምሳሌ አንድ ሰው አረበኛ ስላወራና ቁርአን በአረበኛ ስለነበበ ያ ሰው ሙስሊም ነው ብሎ ሰው ሊያምን ይችላል። ተረዳኝ? አንድ ሰው ደግሞ ሄብራይስጥ ስላወራና ስለ ታናህ ወይም ስለተለያዩ መጽሐፍቶች ስላወራ ያ ሰው አይሁድ ነው ብላችሁ አትመኑ ነው። በብዛት ሰዎች የሚሸወዱ በእንደዚህ አይነት መንገድ ነው። ማን ነው? ጊዲዮን ነው እንዴ የምትለው? ጌዲዮን መሰለኝ። ጌዲዮን አዎ፣ ጌዲዮን ጌቸው አዎ፣ ጌዲዮን ጌታውን መሰለኝ። አዎ እሱ ታዲያ እኮ ጎበዝ ነው። እኔ በጣም ማደንቀው ልጅ ነው። አንደኛ አይሁዳዊም ነው። ፔጅም አለው ኖርማል ፌስቡክ ላይ ማለት ፔጁ እኔም አይቼዋለሁ። የፌስቡክ ፔጅ አለው እኮ። አንተ አይሁዳዊ አይደለ እንዴ? እሱስ አይሁዳዊ ልዩነት አላችሁ እንዴ? ኖ አይደለም። እኔ እርግጠኛ ነኝ አይሁድ አይደለም። ኖ አይሁዳዊ እምነቱ አይሁዳዊ እምነት አይደል የሚከተለው? ይኸውልህ አንዳንዴ ሰዎች በተለያየ መንገድ በፍቅር ሊሆን ይችላል ወይ ደግሞ በሆነ መንገድ ሊገቡ ይችላሉ። ተረዳይ?
እሺ ምን ልል ፈልጌ ነው? አሁን የሰውየውን ዝቅ ወይም ከፍ ለማድረግ ፈልጌ አይደለም፣ ግን አንዳንድ የሚናገራቸው ነገሮች አይሁድ አለመሆኑ እንድጠራጠሩ አደረገኝ። እኔ አሁን እሱ ቢኖር ትናንትና ፈልጌ ነበር ማውራት፣ ግን ትንሽ አልተመቻቸው መሰለኝ። እኔን ማንም ሰው ሊሰበኝ አልፈለገም እዛን ሰዓት እዛ ቦታ ላይ። እሱን ነው መስማት ይፈልጋችሁ ማለት። ለምንድን ነው የሰው ልጆች በብዛት የሚሸወዱት? በእንደዚህ አይነት ነገር ላይ ነው። በቃ አንድ ሰው ራሱ እንዳዋቂ አድርጎ ሲቀርብ ያኔ እናምነዋለን፣ መጨረሻ ላይ ገደል ይዞን ይገባል። ተረዳይ ነገሮችን ማሰብና መመርመር። ለምሳሌ ይሄ ሰው ያደረገው በሙሉ የአይሁድን ስነስርዓት ነው። አለባበስ፣ ፀጉር ስታይል፣ ብዙ ነገሮችን ይመስላል። ግን ወደ ውስጥ በደንብ አሁን እሱ ምንድነው እያነበበ ነው የሚረዳው። ያነባል፣ እያነበበ ይረዳል፣ ያስረዳል። ተረዳኸኝ? እያነበበ የሚረዳና የተማረ ይለያያል። በትክክል ይቅርታ አድርግልኝ። ያው እኔ አንተን በቅርብ ጊዜ ነው የማውቀው። ጊዲዮንን ደግሞ አሁን አይደለም የማውቀው። ጊዲዮን ነው የሚባለው በዕብራይስጥ እና ጊዲዮንን አሁን አይደለም የማውቀው፣ ቆይቷል የማውቀው። በጣም ጎበዝ ልጅ ነው። እንደውም ብዙ ነገሩ እኔ ጎበዝ ነው። እንደውም ውይይት ቢደረግ ጥሩ ነው ብዬ ነው የማስበው። ብዙ ጊዜ ነግሬዋለሁ ራሱ እሱ ማለት በቴሌግራም ላይ ማዋርቻዋለሁ። አንዳንድ ነገሮች ያሉንን ልዩነቶች በእውቀት ደረጃ ብናወራና ብንነጋገር ጥሩ ነው። ጥሩ እውቀት አለው፣ ጥሩ እንትን አለው። የሚጽፋቸው ነገሮች በጣም ኮንክሪት የሆኑ ነገሮች ናቸው። ዝም ብሎ ሳይሆን ዲቴል የሆኑ ነገሮችን ነው። አይሁዳዊ ነው እኔ እስከማውቀው ድረስ ማለት ነው። ኤኒዌይ ልጁ በሌለበት ስሙ እንዳይነሳ። ኦኬ ጥሩ። ለምን መሰለህ አንድ አይሁድ አሁን በግልጽ ምነግርህ የሚመጣበት መንገድ በጣም ከባድ ነው። ማለት እንዲህ በቀላሉ አይሁድ መሆን አይቻልም እና ያንን መንገድ አላለፈም ብዬ ነው የምነግርህ። ለምንድነው ያንን መንገድ ያለፈ ሰው ነው እውቀት አወቅ የሚባል? ኦኬ አይ በቃ ችግር የለውም። በቃ ልጁ ስለሌለ ልጁ ሲኖር ታወራዋለህ ሌላ ጊዜ። እሺ ኦኬ። ዞሮ በጣም ጥሩ። ሁለተኛው ያው ምን መሰለህ አንድ ሰው አዋቂ ልትለው የምችለው ሌሎችንም በጥላቻ መናገርና በጥላቻ ሳይሆን በትክክለኛው መንገድ ነው። አንድ ሰው ለምሳሌ ስለ ታቦተ ጽዮን ሲነገር የነበረው ያው መጀመሪያም ታስታውስ ከሆነ ትናንት ጠዋት አካባቢ ገብቼ ነበር። የለም ብዬህ ነበር። ኢትዮጵያ ውስጥ የለም፣ እስራኤል ሀገር ነው ያለው። በመጀመሪያ እንደነገሩ በአረቦች ተዘርፎ ነበር። በጦርነት ገጥመው አሸንፈው ማርከው ወስደውት ነበር። እሱን መቼ ነው የወሰዱት አረቦቹ? ለዛ እኮ ነው የምነግርህ። ማርከው በጦርነት እስራኤሎችን አሸንፈው ማርከው ወስደውት ነበር። መቼ ነው ጊዜ ውስጥ ንገረን። እሱ ነው የፈለገው እነግርሃለሁ። ስለዚህ ማርከው ከወሰዱት በኋላ መጨረሻ ላይ እነሱ ወስደው የሆነ ነገር ማድረግ ሲፈልጉ እጆቻቸው እግሮቻቸው ተቋረጡ። መቼ ነው አረቦቹ መቼ ነው የወሰዱት? እሱን ነው የፈለኩት። ጊዜው መቼ ነው እነግርሃለሁ። በትዕግስት ከሆነ እነግርሃለሁ። ስለዚህ ወሰዱት። ትክክል እነግርሃለሁ። እስከ ማስረጃው እነግርሃለሁ። እሺ። ስለዚህ ወሰዱት። እግራቸው እጆቻቸው ተቆራረጡ። ግራ ተጋቡ። ዋናው የሚያመልኩት ጣዖትም እሱም ፈራረሰ። ምንም ማድረግ አልቻሉም። ፍልስጤማውያን ማለት ነው ወይስ አረቦች ማለት ነው? አንድ ነው። ፍልስጤምና አረብ አንድ ናቸው። አይደለም ነው አንድ ናቸው። አይደለም። አሁን ያሉት ፍልስጤማውያኖቹ ሙስሊሞች ናቸው። አረቦች የሚባሉት የየመን አካባቢ ላይ እና ሳውዲ አረቢያ እነ ኤምሬት ምናምን የመሳሰሉት ናቸው። ፍልስጤማውያኖቹ የራሳቸው ዘር ያላቸው ናቸው። ፍልስጤማውያን ማለትና አረብ ይለያያል። አንድ ናቸው። አንድ እንደሆነ እንደ ምሳሌ ልንገርህ። ግብጾች ምንድን ናቸው? እስቲ ግብጾች አረቦች ናቸው? ግብጾች አረቦች አይደሉም። ኦኬ ጥሩ። ሶሪያ አረቦች ናቸው? አይደሉም። ኦኬ ኢራቅ አረቦች ናቸው መሰረታቸው? ይኸውልህ አሁን አንድ ነገር ልንገርህ። እኔ የገጠመኝ ነገር እኔ ታውቃለህ፣ የምኖርበት አካባቢ ወይም አብዛኛው በእስራኤል ውስጥ አብዛኛው ቦታ ማለት ይቻላል መስጊድ ወይም እንትን የለም። ሙስሊሞች በብዛት አንዳንድ አካባቢ ካልሆነ በስተቀር በብዛት የሉም። እና አንድ አካባቢ ሙስሊሞች ካሉበት ቦታ ገባሁ ማለት የሆነ ቦታ ብቻ የሆነ ያልተመቸ ነገር ስለነበረ እዛ ቦታ ገባሁ አረቦች ጋር እና በጣም ይቅርታ
ያልፋል ማለት ቤቱ የመረጃ ስለሆነ ለወደፊቱ ምነግርህ ነገር ማለት ነው። አከብርሃለሁ፣ ጥሩ ነገር አለኝ ላንተ። ምክንያቱም በጣም እየተቀየርክ ስለመጣ ስለማከብር ማለት ነው። ቤቱ የመረጃ ስለሆነ ቀጣይ ስትመጣ ፍልስጤማውያኖች አረቦች አይደሉም መሰረታቸው። ቆይ ልነግርህ ነው፣ ተረጋጋ። አንዴ ልነግርህ ነው። አንደኛ፣ ሁለተኛ ፍልስጤማውያኖች ናቸው የሰረቁት ታቦቱን። ቁርአን ላይ ውላ አለ ስለ ታቦት ራሱ። ኦኬ ልነግርህ ነው። አሁን ስለ አረቦችና ስለ አረቦች አለመሆናቸው አንደኛ ሳሙኤል ላይ ታቦቱን ወስደው አዛጦን የሚባለው ጣዖትን ያደረጉበት እና የተቀሰፉት የነበሩት በወቅቱ ታምር የተደረገው ፍልስጤማውያኖች የሚባሉ ጣዖት አምላኪያን ነበሩ በወቅቱ። እነዛ ሰዎች በአሁን ሰዓት ላይ ሰልመው ልክ እንደ ሶሪያ እንደ ሰሜን አፍሪካ ጣዖት አምላኪ የነበሩት እንደ ሞሮኮ ምናምን የመሳሰሉት ባርበር የነበሩት እንዳለ አሁን ሰልመዋል። አጠቃላይ ጣዖት አምላኪ የነበረ ማለት ነው። ስለዚህ አረቦች እያልክ አታወራ ለማለት ፈልጌ ነው። እሱን ነገር አስተካክለው። ፍልስጤማውያኖች አረቦች አይደሉም። አሁን እኮ እያወራህ የነበረውን ፍልስጤማውያኖች አረቦች አይደሉም። መጀመሪያ ይሄን አስምርበት። አልተረዳኸኝም። መጀመሪያ እኔ እኮ እውነታውን ነው የምነግርህ፣ አንተ ከታሪክ ነው፣ እኔ ደግሞ እውነታውን ነው የምነግርህ። አንተ ከታሪክ እያነበብን ትረዳለህ። አረቦች አይደሉም። ፍልስጤማውያኖች ታቦት ሰርቀው ነበረ፣ ወስደው ነበረ። የወሰዱት በሳሙኤል ዘመን ነው። ሳሙኤል የሚባል ነብይ በነበረበት ሰዓት ከክርስቶስ ልደት በፊት ወደ 1800 ዓመት አካባቢ ላይ ነው የነበረው የተወሰደው እንጂ ስለ አሁን ያሉ ፍልስጤማውያኖች እኔ ደግሞ ስትለኝ አረቦች ስትለኝ ምናልባት ታቦቱ ቆይ ምንድን ነው የሚያወራው ነገር ምናምን ነገር ብዬ ገርሞኝ ነበረ። ስለዚህ አንደኛ ፍልስጤማውያኖች አረቦች አይደሉም። ፍልስጤማውያን ናቸው። አረብኛ ይናገራሉ፣ አዎ፣ ግን አረቦች አይደሉም። አንደኛ ነገር። ሁለተኛ ነገር ታሪኩን አዛብተዋል። እሺ ይቀጥልሽ። ይኸውልህ አሁን አንተ የምታነበው ይኸውልህ ታሪክን ነው የምትነግረኝ፣ እያነበብህ ነው፣ እውነታውን አታውቀውም። እኔ ደግሞ እየነገሩ ያሉት እውነታውን ነው እኮ። መጀመሪያ የጨበጣ ያልፋል። አሁን ዝም ብሎ የጨበጣ እንዳይሆንብን እንደዛ አይደለም፣ እውነታውን ነው እኮ። መጀመሪያ አዳምጠኝ፣ ይኸውልህ አዳምጠኝ ብዬ ዛዱ ሰለስቱ ወዘሰለስቱ አዱ ሰለሱ በአካላት ወይ ተዋዱ በመለኮት በስም በአካል በግብር ሶስት ሲሆን በመለኮት በእንትን አንድ ነው። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው የሚለው ትምህርት አለ። እነሱ ያው እኔም በፊት አላቅም ነበር ማለት እንደዚህ ኢየሱስ ተሰቀለ ኢየሱስ እንዲህ አለ የሚለውን አላቅም ነበር። ኋላ ወደዚህ ወደ አረብ ሀገር ምናምን ስመጣ አይቼ ነው ፊት የሚመስለኝ በቃ የነቢያቱን ሃይማኖት ማለት አስተምሮቱ የለም ማለት አይደለም። ስለዚህ አስተምሪያቸው ፈቃደኛ ከሆኑ ማለት ነው። መጫን አይፈቀድም። ያው እንደምትመለከቱ ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጸ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ነው የሚለው። ስለዚህ ላኢላሃ ኢለላህ ሰው ከጨበጠ ጥሩ ነው። ክፉን ከመልካም አንድ ነገር ነጥለን ማስተማር የኛ ፋንታ ነው። በተረፈ በሃይማኖት ማስገደድ አይፈቀድም። መጫን እንትን ማለት በጥቅማ ጥቅም መደለል አይፈቀድም ማለት ነው። ለምሳሌ እንዲሰልሙልሽ ብለሽ ትሪት ማድረግ፣ ይሄ መንከባከብ በገንዘብ በምናምን ነገር አይፈቀድም። ከሰለመ ይሰልማል። አንቺ የምትንከባከቢያቸው እናትና አባትሽ ስለሆኑ እንጂ እንዲሰልሙ ብለሽ ማድረግ የለብሽም። ስነ ምግባርሽ ግብረ ገብሽ ጥሩ ነገር ማሳየት፣ ስነ ምግባርሽና ግብረ ገብሽን አይተው ትምህርት እንዲማሩ ማድረግ ገብተሻል። ወደ አንቺ እንዲመጡ ማድረግ ትችያለሽ፣ ስነ ምግባርና ግብረ ገብ። ነገር ግን በጥቅም ለተቃራኒ ጾታ ተገዶ የሰለመ ሰው እስልምናው መቅቡል አይደለም፣ መርዱድ ነው፣ ተቀባይነት የለውም። ገብተሻል። ለዛ ነው አሁን የብዙዎች ኤክስፔክቴሽን ትክክል አይደለም ራሱ ማለት ነው። አሁን ይመጡና አንዳንዶቹ ኤክስፔክቴሽናቸው በቃ ሙስሊሞች ሀብታም ናቸው ብለው ያስባሉ። በጣም ሀብታም ናቸው ብሎ ነው የሚያስቡት። በቃ ሀብታሞች ናቸው። በእርግጥም አዲስ አበባ ውስጥ ትላልቅ ሀብታሞች ያሉት ሙስሊሞች ናቸው አይታችሁ ከሆነ። ግን ሙስሊም ዝም ብሎ ገንዘቡን ያወጣል ማለት አይደለም። ቂል አይደለም ራሱ ማለት ነው። ወይ ደግሞ የሆነ ማሳውን በዝንጀሮ የሚያዘግን አይደለም ሙስሊም ማለት። ያውቃል ራሱ ምን ማውጣት እንዳለበት ምን አለማውጣት እንዳለበት፣ ግዴታ ያለበትን ነገር ያውቃል። ተገዶም ተጠይቆም አይደለም የሚያወጣው። ሰደቃ ይሰድቃል፣ ዘካውን ይከፍላል። ከዛ ኸይር ስራ ነገር ደግሞ ሲጠራ ደግሞ ጥሪውን ተቀብሎ እንትን ይላል። ብዙዎች እንደዛ የሚያደርጉ አለ። ግን ማንም ጮሌና አፈጮሌ መጥቶ አያታልለውም አንድ ሙስሊም ራሱ ነባሩ ሙስሊሙ መጥቶ ራሱ ሊያጭበረብሩ አይችልም። ያውቃሉ በደንብ እና አንዳንዶቹ ሲመጡ ምንድነው የሚያደርጉት? የሆነ ነገር ኑሮ ሲጠረርባቸውና ግራ ሲገባቸው ይመጣሉ። ከዛ ምንድነው ስትላቸው ሰለምን ይሏቸዋል።
ከዛ በሳምንቱ በሁለት ሳምንቱ ችግር ያወራሉ። የሚፈልጉትን ነገር እንዲህ እኮ ነገር ነበረኝ እንዲህ ነገር ምናምን ይላሉ። ከዛ በኋላ አይ እንትን ነው የግል ጉዳይ ነው፣ ስለዚህ ኢኮኖሚ ነው፣ የራሳችሁን ነገር ችላችሁ ነው እንትን የምትሉት። ሙስሊሙ ምንም በዚህ መልኩ የሚረዳው ነገር የለም። ለምን የቸገረው ብዙ ሙስሊም አለ። መረዳት ካለበት ያምን መቸገር አለበት። ግን በሰለምቴ ስም አይረዳም ሰው። ሰለምቴ ከቤት የተባረረ ሰለምቴ አዎ እውነት ነው፣ ምንም አማራጭ የለውም፣ የትም ከሚወድቅ ተብሎ እንትን ይላል። ነገር ግን የቸገረው ሰለምቴ ተብሎ በሰለምቴ ስም መሆን የለበትም። የታመመ ሰለምቴ መባል የለበትም። መሆን ያለበት ምንድነው ማለት አንድ ሙስሊም ወንድማችን ተብሎ ነው መባል ያለበት። ከሰለመ ለራሱ ነው። ስለዚህ ሲሰልም የተለየ ትሪትመንት መደረግ የለበትም። የገንዘብ የምናምን ነገር ማድረግ የለባችሁም። እንደዚህ አይነት ነገር የለም። ከዛ ምንድነው ያ ነገር በጣም የሚፈልገው ዓላማ የሆነ ነገር ቤት መግዛት ሊሆን ይችላል፣ መኪና መግዛት ሊሆን ይችላል። የሆነ ነገር ራሱ ያሰበው ነገር አለ። ያንን አስቦ ልክ ሳይሳካ ሲቀር ያኔ ጦርነት ይፈጠራል። ኃይለኛ ጦርነት ይፈጠራል። ከዛ በኋላ ይሄ ሹባት ለመፍጠር ከዛ በኋላ ግርግር ለመፍጠር ከዛም አልፎ ደግሞ በቃ እስልምናን አይቸው ፈትሸው በቃ አይረባም ነገር በቃ ሊያስፈራራችሁ ላይ ይችላሉ። ይመጡና ያስፈራራችኋል መተው በቃ ምናምን። እኔ አንድ ጊዜ አስታውሳለሁ እዚህ ፌስቡክ ላይ ነው ልጁ መጀመሪያ ሙስሊም ነው ቤተሰቡ ከነ እንትኑ ማለት ነውና ከፍረዋል ምናምን ብለውን እኛ የሀያ አቡ ይስራ ምናምን ነበረን በወቅቱ አገኘ ነው ልጁ እና የሀያ አግኝተውት ሻሃዳ ሲያዙት አሳምነውት ከዛ ምን ሆነ መሰላችሁ? ከዛ ልጁ እንትን አለ እኔ እዛ ቸርች ይከፈለኛል ምናምን ነገር አለ። ኢትስ ኦኬ ማለት የት ይወድቃል ምናምን ብለን ከዛ በቃ ለጊዜው ለ6 ወር ያክል ምናምን ብለን ያኔ እንደውም እንደዚህ ተቋምም አልነበረም ዋትስአፕ ላይ ገንዘብ እንዲሰባሰብ ምናምን አደረግና አውሮፓ ላይ ምናምን እናውቃቸው ልጆች ነበሩ። እንደዚህ ነበር ስላቸው ከዛ ለጊዜው ነው ብለን ነግረነዋል ለልጁ። ከዛ ከ6 ወር ነው ከ7 ወር በኋላ ቆመ። ለምን ይቆማል አለ። አይ ማለት እኛ እንትን ነው ያው ግዴታ እኮ የለብንም አንተ ራስህን መቻል አለብህ ያው ለጊዜው እንዳትራብ እንዳትጠማ ከሚለው ነው እንጂ አንተ ራስህን እንዴ እኔ እኮ ቸርች ውስጥ እኮ ከዚህ በላይ ነበር የሚከፈለኝ አለ። አይ እንደዛ ቢሆንም እኛ አሁን ከዚህ በኋላ አቅም የለንም ስንለው ለሚደርሰው እንትን በኋላ ላይ ግን እንዳይቆጫችሁ አለ። ምንድነው ለሚደርሰው ኮንሲኩዌንስ ወይም መዘዝ በኋላ ላይ ግን እንዳይቆጫችኋልን ማለት ምንድነው እያስፈራራን ያለው ከት እንዳይቆጫችሁ በኋላ ላይ ግን የሆነ ነገር ለተፈጠረው ነገር ኃላፊነት የለበትም ብሎ ያስፈራራናል። ኧረ የፈለከው ነገር አድርግ ምንም ችግር የለውም ስንለው በስንተኛው ቀን ጌታ ኢየሱስ በህልሜ ታየኝ ብሎ ወላሂ ሚዲያ ላይ ቀረበ። ወላሂ ነው የምላችሁ ሚዲያ ላይ በቃ ኢየሱስ በህልሜ ታየኝ እዛ የገባበት መንገድ ትክክል አይደለም ብሎ በህልሜ ተገለጣል። ከዛ እንደዛ ብሎ ከፈረ ማለት ነው ተመልሶ። ከዛ በኋላ ደግሞ እንደገና ደግሞ 4 ዓመት ቆይቶ ኡስታዝ አቡ ሃይደር ጋር ተደውሎ እሱን ማግኘት ፈልጋለሁ እያለ ነው የሆነ ልጅ ምናምን ነገር። ከዛ ማንም ይባል እንደዚህ ከዛ ደወለልኝ ኡስታዝ። ከዛ ደወለና ዝም በለው አልኩት። ዝም በለው ማለት በቃ ከሰለመ ለራሱ ነው እንዲህ አድርጎን ነበረ ምናምን። ከዛ ሚዲያ ላይ መጣ እንትን አለ ምናምን ነገር ከኛ ተደብቀው እኛ ልክ ሲያወሩን ከኛ ተደብቀው ገንዘብ ማሰባሰብ ጀመሩ ለልጁ ማለት ነው። ገንዘብ ማሰባሰብ እየነገርናቸው ገንዘብ ማሰባሰብ ጀመሩ። የሚያበላቸው ሙስሊሙ ማህበረሰብ ነው። ከዛ ልጁ መቋቋሚያ ነው የምፈልገው ምናምን ነገር ብሏቸው ኃይለኛ ገንዘብ ተሰብስቦ መቋቋሚያ አድርገውለት ምን ብለውለት በኋላ ላይ ደግሞ ተመልሶ አሁን ደግሞ ኦርቶዶክስ ሆነ አሉኝ። ራሱ 1 ዓመት ነው የቆየው ኦርቶዶክስ ሆነ አሉኝ። አሁን ደግሞ የት እንዳለ አናውቅም ሚዲያ ላይ ጠፍቷል ራሱ። እና ምን ለማለት ፈልጌ ነው ክርስቲያኖች መስለምን ከፈለጋችሁ እስልምናው ለራሳችሁ ነው የሚጠቅማችሁ። ከእሳት ነፃ ለመውጣትና ጀነት ለመግባት ላኢላሃ ኢለላህ የሚለው ነገር መፍትሄ ነው። ነገር ግን ጥቅም ፈልጋችሁ ከመጣችሁ መጀመሪያውኑ ሲጀመር እስልምና ተቀባይነት የለውም። እናንተ አሁን የለመዳችሁት የት ነው? ፕሮቴስታንት ጋር የለመዳችሁት ነገር አለ። ገብቷችኋል? በዘይት በስንዴ ምናምን ነገር አታለዋቸዋል ኦርቶዶክሶችን። እና እስልምና ጋር እንደዛ ያለ ይመስላችኋል። በቃ ይሄ በጥቅማ ጥቅም በምናምን ምንደልል ይሄ በምንድነው ትምህርት ቤት በመስራት ጤና ጣቢያ በመስራት ምናምን ነገር አናምንም። እኛም እንደዛ አይነት ነገር አናምንም። በዚህ አይነት ነገር ማለት ከመጣችሁ እስልምናን በደንብ አውቃችሁ ተረድታችሁት በእውቀት ላይ ተመስርታችሁ ሻሃዳ ይዛችሁ ለህይወታችሁ ይጠቅመናል ብላችሁ የምታስቡት ነገር ካለ ትከተላላችሁ። አይጠቅመንም ደግሞ ካላችሁ ደግሞ ሰው በሃይማኖታችሁ መከተል ይችላል። በግዴታ ስለሙልን ብለን አይደለም ይሰለማችሁት።
ራሳችሁን ችላችሁ ነው መኖር ያለባችሁ። ከኛ ጋር ምንም የሚያነካካው ነገር የለም። የምትፈልጉበት ዓላማና ኢላማ ሳይመታ ሲቀር በኋላ ላይ መታችሁ ሲቀር በኋላ ላይ መለሳለሁ እንትን እላለሁ ምናምን ነገር። ከዛ በኋላ ደግሞ ሙስሊሙ ታች ያለው ሙስሊሙ ስድብ ይጀምራል። ድሮም ሰለምቴዎች ምናምን ነገር ማለት ይጀምራል። ከዛ ማን ይሰደባል? እኔ ይሰደባለሁ፣ እኔም ሰለምቴ ነኝ። ማን ይሰደባል? ጃቢር ይሰደባል፣ ምንም በማያውቀው ማለት ነው። ማን ይሰደባል? ፒኬ ይሰደባል። ማን ይሰደባል? እንዳለ ሶሻል ሚዲያ ላይ ያሉ ጥሩ እየሰሩ ያሉት እየተንቀሳቀሱ ያሉ መሬት ላይ እየተንቀሳቀሱ ያሉ ሙስሊሞችም ሙስሊም ሰለምቴ ወንድሞችና እህቶች ምንም ያለ አግባብ ያለ ጥፋታቸው ስም ይወጣላቸዋል። ሰለምቴ ማመን እስከ 40 ዓመት ድረስ አትመኑት ምናምን እንዲህ አይነት ነቆራው ላይ ይመጣል። ይሄ ሁላ ነገር የመጣው ምንድነው? ራሳችሁ ሙስሊሞቹ እዚህ ያላችሁ ጥንቃቄ ብታደርጉ፣ ከኢኮኖሚ ጋር የተያያዘ ነገር ሲያወራባችሁ ጸጥ። ኢንሻአላህ ሰዎችን እስቲ እናፈላልጋለን አትበሉ፣ ጸጥ በሉ በቃ ማለት ነው። በቃ ራሱ ከሰለመ ይስለም፣ በቃ ምንም ያገናኛችሁ ነገር የለም። አታስለምዱ ምንም ነገር። ይሄንን ነው የምንለው። ያ ነገር ሳይሟላ ሲቀር ሲነጫነጩ ወይ የሆነ ነገር ምናምን ስታዩ ጥያቄ በትልቁ ጥያቄ ምልክት ውስጥ ጠይቁ። እንግዲህ ትምህርት ነው የሚሆናችሁ ለእናንተ እየነገርኳችሁ። የሆነ ነገር ከበስተኋላ አለ ብላችሁ እንጠርጥሩ ራሱ ማለት ነው። አንድ ሰው ሙስልምናን ላይ ሲቀበልና እንትን ሲል ውልፍጥ ዝልፍጥ ሳይል ወለም ዘለም ሳይል ሰበርሰጋና ወጋነ ቀል ሳይል ቀጥታ ትምህርት ይማራል። እኛ የምናውቀው ትምህርትም ይማራል። ሚዲያ ላይ ደግሞ አትጠቀሙ ማለት አይቻልም። ጃቢር ይጠቀማል፣ ግን እስልምናውንም ይማራል። ፒኬ ሚዲያውን ይጠቀማል፣ እስልምናውንም ይማራል። ያነባልም ያነጻጽራልም ራሱ ማለት ነው። ሚዲያውን አትጠቀሙ። እንደሰለማችሁ ኮንሰንትሬት ማድረግ ካልቻላችሁ ከሚዲያው ራቅ በላችሁ ገለል ብላችሁ ትምህርት ተማሩ። ሪኮሜንዴሽን ነው። ውሳኔው የእናንተ ነው ራሱ ማለት ነው። ውሳኔው የእናንተ ነው። ያ ማለት ሐሳብ ነው የሰጠ ነው። ሐሳብ ስንሰጥ አፈናችሁን እንትናላችሁን ምናምን ነገር አትበሉን። እኛ ማንንም እናፈል አይደለም። ሐሳብ ከፈለጋችሁ ሐሳብ እንሰጣቸዋለን። ተማሩ፣ ተመራመሩ፣ እወቁ፣ ዲናችሁን እወቁ። ኢልም ራሱ ነው ኢማን የሚሆነው። ኢማናችሁ እንዲጨምር ያደርጋል። ሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ ያለ አንቀጾች በተነበቡ ጊዜ ኢማናችሁ የሚጨምር ነው ይላል። አንደኛ ነገር። ሁለተኛ ነገር ደግሞ ከካፊሮች ጋር ስትወያዩ መጀመሪያ እውቀቱ ይኖራችሁ በዛ ዙሪያ ላይ። እናንተ የሰለማችሁት መሰረታዊ ትምህርት ላኢላሃ ኢለላህ የሚለው ነው ያሰለማችሁ። ከዛ በኋላ ደግሞ ሰፋ ያለ ትምህርት ደግሞ ያስፈልገዋል ለማስተማርም ማለት ነው። ምንም የሚፈራ ጥያቄ የለም። ማንም አትጠይቅ ብለን እኛ አላልንም። እኛ ሙስሊሞች ማንንም ሰው አይደለም ሙስሊምን ካፊሮችን ገብታችሁ ጠይቁ እያልን ያለ ነው። የሚያስፈራ ጥያቄ የለም። ቤታችን ክፍት ነው። ማንም ማንንም ሊያፍን አይችልም። ማንም ማለት ነው። እና ሰው የሚፈልገው ነገር ሳይመቸው ሲቀር የተለያየ ሰበብ እያደረገ የተለያየ ነገር እያደረጉ ሰዎች ሲያደርጉ ካያችሁ በትልቁ ጥያቄ ምልክት ውስጥ አድርጉ ማለት ነው። ማንም ማንንም አያፍንም። ማንም ማንንም አጠይቅ አይልም። ይሄው ምስክር ናችሁ እናንተ። እኛ ጥያቄ እንፈራለን? ያ ጀማ ጥያቄ እንፈራለን ወይ? ካፊሮች የሚሰሩት ፖለቲካ አይደለም ራሱ ጥያቄዎችን ሙስሊሞች እንዳይጠይቁ ያደርጋሉ ምናምን ነገር። ይሄው ለእናንተም ለክርስቲያኖችም እኮ እየተረፈን ነው አይደለም ለሙስሊሞች አይቅርና ማለት ነውና ሰፊ የሆነ ርዕስ ነው እስልምና ውስጥ ያለው ነገር። የፊቂ መሳላዎች አሉ፣ የአቂዳ አለ፣ የተጅዊድ አለ፣ ነህው አለ፣ በላጋ አለ፣ ሉጋ አለ፣ ሶርፍ አለ፣ የተለያየ ትምህርቶች አሉ። ያን ሁሉ ሰው ሊመልስ አይችልም። እኛ ካላወቅን አናቅም ነው የምንለው፣ እውቀቱ ከሌለ ማለት ነው። ቀደም አይታችኋል። የፈትዋ ጥያቄ ሲጠይቁ አናቅም ነው ያለው። ማናቃቸውን ነገሮች አናቅም ነው እንጂ የምንለው ጥያቄ አጠይቁ የሚል አካል የለም። ጥያቄ ለምን ጠየቃችሁ የሚል አካል ያለ አይመስለኝም እኛ ሙስሊሞች ጋር ማለት ነውና ያ ፖለቲካው ነው። ፖለቲካው ብሎ ሲያቆም ያቆማል ማለት ነው። ለፖለቲካ ግብአት አትሁኑ ሙስሊሞች። እንትን አትበሉ፣ ኮሜንትም አትስጡ። በቃ ጸጥ ማለት ቅጣት ነው ራሱ። ሰዎችን የምትቀጧቸው በምንድን ነው? በዝምታ ነው የምትቀጧቸው። ሄዳችሁ በየካፊሮቹ ቤት የሆነ ነገር ሲፖሰት የሆነ ነገር ሲባል ኮሜንት አትስጡ። እኔ እንደናንተ ብሆን ጸጥ በቃ ኃይለኛ ቅጣት ነው። በቃ ቦታም አልሰጡትም ሙስሊሞች ምናምን ብለው እንትን ይላሉ። እነሱ የሚፈልጉት እናንተም ማናደድ፣ ማብሸቅ፣ ጊዜያችሁን ባልባሌ ነገር ማባከን ነው የሚፈልጉት። ያ እንዳያው ምንድነው ማድረግ ያለባችሁ? ስነ ምግባርና ግብረ ገብ በተሞላው ጸጥ ማለት ነው። ስለዚህ ጥያቄ ያላቸው ሰዎች ወደኛ ላኳቸው። የጃቢርም አለ፣ ሐሰንም ቤት ይከፍታል፣ ሙአይመንም ትከፍታለች፣ ቤት ይከፈታል። ኡስታዝ ጀማልም አለ፣ ቤት ይከፈታል። እዚህ ስትመጡ ሰዎችን ጋብዟቸው፣ ጥያቄ ይጠይቃል። ለክርስቲያኖችን ጠይቁ እያልን እየተናገርን
ሙስሊም ጥያቄ ይታፈናል ማለት ይሄ ፖለቲካ ነው፣ ደንበኛ ፖለቲካ ነው ያለው። አይ ቲንክ እንግዲህ ከገባችሁ መልእክቴ ገባችሁ ነው፣ ካልገባችሁ ደግሞ ሰየው ነው። ይሄን ይመስላል። እሺ ኡስታዝ ሽኩራን። እኔ አሁን ያልኩህ ማለት አሁን እነሱ የሞቱ እንዲሁ ኡስታዝ አሁን እንደዚህ እንደ ከተማው ክርስቲያኖች ፈጣሪ ሶስት ነው አንድ ነው። ያው እኔም ስለነበርኩበት እኔ እንዲዛ ብዬ አላምንም ነበር በፊት ማለት ያው የነቢያቶች ሃይማኖት ነው ኦርቶዶክስ ምናምን ብዬ ነበር ማምነው። እስልምና በነብዩ መሐመድ የመጣ ነው ምናምን ብዬ እረዳ ስለነበረ እውነት ነው ብዬ ነበር በፊት ማምነው ማለት ነው። እነሱም እኔ ፍቺ የማምንበትን መንገድ ነው የሚያምኑት አሁን ቤተሰቦች ማለት ነው። አያውቁም። እኔ በጥቅም ምናምን ሊባቸው አልሞከርኩም። አይደለም እንደዛ አይደለም። እኔም እንደዛ አላልኩም። ሐሳብ ነው እንደ ነሲያ ነው እንደ አጠቃላይ ነሲያ ነው የሰጠሁት እንጂ አንቺ እንደዛ ታደርጋለሽ ማለት አይደለም። በጥቅሉ አስተምሪያቸው፣ ደዋ አድርጊላቸው፣ መልእክቱን አድርሺ። አንቺ ላይ ያለብሽ ግዴታ መልእክቱን ማድረስ ብቻ ነው። ከዛ ተጠባበቁ፣ እኔ ከአላህ ጋር ከሚጠባበቁት ነኝና በላቸው ነው የሚለው። ስለዚህ አሁን አንቺ ካንቺ መጠባበቅ ነው ያለብሽ። በቃ ለአላህ መስጠት ነው ያለብሽ። ፍርድ ያላህ ነው። በዚህ ሆነው ቢሞቱ ምናምን የሚለው ነገር አትጨነቂ። ከምንም በላይ ደግሞ አላህ አዋቂ ነው። አላህ ጥበበኛ ነው። ያውቃል የእነሱን ችግር ማለት ነው ምን እንደሆነ ያውቃል። እንዴት እንደሚተሳሰባቸውም ያውቃል። እሱ ፍርዱ ያላህ ነው። ስለዚህ አንቺ እንደዚህ አይነት ነገር ውስጥ አትግቢ። መልእክቱን አድርሽላቸው። አህላቅና አደብ በተሞላበት የእናትና የአባት ሀቅ የሚባለው ነገር ተወጪ። እናትና አባት በተለይ በስነ ምግባርና ግብረ ገብሽ በህይወትሽ ስትቀየሪ በእውቀት የጎለበት ስትመጪ እንትን እያሉ ይመጣሉ። ኢንሻአላህ እየተቀየሩ ይመጣሉ። አላህ እድሜና ጤና ይስጣቸውና ጥሩ ነገር ሂዳያ አላህ ይስጣቸው። እድሜና ጤና ሰጥቷቸው ሂዳያ ተወፍቋቸው አንቺም መተሽ እዚህ ምስክርነት መሰጭበትን እንዲህ ብያችሁ ነበረ። ከዛ በኋላ ግን ቤተሰቦቼን አላህ ሂዳያ ሰጠልኝ። እነሱም በቃ በጣም እንትን ብለው ማወቅ መመርመር እንትን ብለዋል ምናምን ብለሽ ደስ ብሎሽ የምትናገሪበትን ቀን አላህ ያምጣው ኢንሻአላህ። አብሽሪ። አሜን። እና ጣል አድርግልኝ። በዚሁ አጋጣሚ የሆነ የከተማ ቦታ ነበርና ሐራም ነው ምናምን የሚባል ነገር ስለሰማሁ ነው። እሱን ብታጠቃልልኝ መመለስ እንችላለን። ኡስታዙ እሱ ጋር ተያይዥና ጠይቂዋለሽ። እሺ የውርስ ነገር የምናምን ነገሮች ጋር ኡስታዙ እሱ ሲከፍት ቤት ይከፍታል። ያኔ እንደዚህ አይነት ነገሮች እንትን አሉ። የውርስ ጉዳይ ብለሽ ትጠይቂያለሽ ማለት ነው ኡስታዙ እሱን። እሺ